ሰላም እንዴት ናችሁ? የህብረት ስራ ማህበራችን ቤተሰቦች የአዋጭ በግ የገና በዓል ልዩ ዝግጅታችን ይዘን ወደ እናንተ መጥተናል። ዛሬ እንግዲህ በቀኝና በግራ እንደምትመለከቱን ቆንጆ ሆነን አምረን ደምቀን ገናን ከእናንተ ጋር ማሳለፍ መጥተናል። በቅድሚያ ግን እንኳን ለገና በዓል በሰላምና በጤና ደረሳችሁ እያለን ወደ ዝግጅታችን እንገባለን ማለት ነው። እንኳን ደህና መጣችሁ። በዛውም ደግሞ እንኳን አደረሳችሁ። መልካም እሺ። እዚህ ላይ የምትመለከቷቸው ተመልካቾቻችን በገና በዓል አዋጭ በ2017 በ2018 የገና ባዛርን አዘጋጅቷል። በዛ ላይ የተሳተፉ የአዋጭ አባላቶች ናቸው። የተወሰነ ስለእናንተ ለመናገር ያክል ነው። እናንተ ደግሞ ስማችሁን እንዲሁም ደግሞ በምን ዘርፍ ላይ እንደተሰማራችሁ ለተመልካቾቻችን ራሳችሁን አስተዋውቁና ፕሮግራማችንን እንጀምራለን። አመሰግናለሁ። እዚህ ያላችሁ እንደዚሁም ቴሌቪዥን እንደዚህ የምትመለከቱ እንኳን ያደረሳችሁ ለ2018 የገና በዓል። አለማየሁ ገብረ ሚካኤል እባላለሁ። እኔ የተሰማራሁበት ዘርፍ የባልትና ንግድ ላይ የተሰማራሁት። ስለዚህ በሁለቱም አዋጅ ባዘጋጀልን የባዛሮች ላይ በ2017 18 ተሳታፊ ነበርኩ። በጣም እድለኛ ነኝ። በዚህ አጋጣሚ ደግሞ አዋጭን ማመስገን እፈልጋለሁ። መልካም አመሰግናለሁ። እሺ አመሰግናለሁ። በቅድሚያ እንኳን ለ2018 የገና በዓል በሰላም አደረሳችሁ ማለት እፈልጋለሁ። ስሜ ሄኖክ ዮሴፍ ይባላል። በ2017 እንዲሁም በ2018 በተዘጋጀው የአዋጭ የገና ባዛር ላይ ሙሉ የመድረክ ዝግጅቱንና የድንኳን አቅርቦት ስራ የሰራው ሰው ነኝ እና በሙያዬ በኢንተርቴንመንት ዘርፍ ላይ ነው ያለሁት። ሚልኪ ማስታወቂያና ፕሮሞሽን የሚባል ድርጅት አለኝ። በዛ የአዋጭ ተበዳሪ ነኝ እና በዛም ተሳታፊ ሊሆን የቻልኩት። አመሰግናለሁ። ላቆይሽ ነው ወደዚህ ልምጣ። እሺ ያው እድል ቅድሚያ ለሴቶች ያው እስካሁን ወንዶች ስላወሩ ብትሰዳት ብዬ ነው። መልካም እሺ። እድል እንኳን ለገና በዓል ሰላም አደረሳችሁ። ለ2018 ስሜ ፍሬህይወት እባላለሁ። የ2017ም 18ም የባዛር ተሳታፊ ነበርኩኝ። በጣም ነው የማመሰግነው ይሄ እድል ስለተሰጠኝ አመሰግናለሁ። ይዤ የገባሁት ኮስሞቲክስ ነው። በ2017 በ2018ም ተሳትፌ ነበረ። በጣም ነው የማመሰግነው። አዋጭን በጣም ማመስገን ፈልጋለሁኝ። ጥሩ ጊዜ ነበረ። በጣም ደስ ብሎኛል። አመሰግናለሁ። እኛም እጅግ አድርገን እናመሰግናለን። ብርቅዬ ሁለት ሴቶች ነው። እሺ ስለዚህ ወደ እናንተ ልምጣ። ራሳችሁን አስተዋውቁ። ማን ናችሁ? የአዋጭ አባል ነኝ። ስሜ በቀለ ቱሉ እባላለሁ። የ2017 እና የ2018ን የአዋጭ ባዘጋጀልን የባዛር በዓል በሰላም በደስታ በላዩ ላይ ሰርተን በማሳለፋችን በጣም ደስ ብሎናል። በመቀጠል መላው የኢትዮጵያ ሕዝብ መላው ለአዋጭ አባላት በሙሉ እንኳን ለገና በዓል እንኳን አደረሳችሁ አደረሰን እንላለን። እንኳን አደረሰን። አመሰግናለሁ። ይቀጥሉ። አመሰግናለሁ ይህን እድል ለሰጠኝ ለአዋጭ ለማህበሬ ማለት ነው። በመጀመሪያ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደቱ በዓል በሰላም በጤና አደረሳችሁ እያልኩኝ አዋጭ እንግዲህ እንደ ስሙ ምንጊዜም ነገን እንደሚለውጥ አባል ሆኜ ሳገለግል በደስታና በሐሴት ነው። በነበረኝ ቆይታ የዛሬ ዓመት 2017 ለመጀመሪያ ጊዜ ማለት እችላለሁ በሰጠኝ እድል ሰክሰስፉል ሆኜ ውጤታማ ሆኜ የተሳተፍኩበት ኤግዚቢሽን ነበረኝ። ለመላው ለአዋጭ አባላት ይህንን በሚዲያ ለሚከታተል ብሎም ለኢትዮጵያ ሕዝብ ከምንም በላይ ደግሞ ለማኔጅመንት ሰራተኞች ከአቶ ዘሪሁን ጀምሮ እንኳን አደረሳችሁ ብዬ ደስታዬን ለመግለጽ እፈልጋለሁ። እጅግ አድርገን እናመሰግናለን። እርስዎም እንኳን አደረሰዎት በድጋሚ። እንግዲህ ቀጣይ የምናደርገው ጥያቄ ባዛር እያለ ነው
የአዋጭ ሁለቱም ባዛሮች በጣም ደማቅ ነበሩ። በጣም ብዙ ሰው የተሳተፈበት ነበር። በጣም ብዙ የግብይት ትራንዛክሽን የነበረበት ነበረ። ተመልካቾቻችን እንደሚያስታውሱትና ከባዛሩ እንቀጥላለን። ቆይታችሁ ምን ይመስል ነበር? በዛውም ደግሞ አያይዛችሁ ገጠመኝ ካላችሁ ማትረሱት ብታጋሩ ለቀጣይም እንደሚመጣ ሰው ጥሩ መነሻ ስለሚሆን እኛ በተለይ ደግሞ የአምናው የነበረው ባዛር እንደ መጀመሪያ እኛ እንደ ዶርቃ የመጀመሪያው ባዛራችን ነው። የትኛውንም ባዛር ተሳትፈን አናውቅም። እኛ እንደ ትልቅ ኦፖርቹኒቲ ነበረ። ከብዙ በርካታ ደንበኞች ጋር የሚያስተዋውቅ ጊዜ ነበረ። ቤተሰብ የሆንናቸው በጣም ብዙ ከስተመሮችን አፍርተናል። በእውነቱ እኛ እንደ አባል ተመርጠን ወደዛ ስንመጣ ተሳተፉ ተብሎ እድሉ ሲሰጥን ለእኛ ቻሌንጂንግ ነበረ። ግን በዚሁ አጋጣሚ አምናም ከባዛሩ በፊት ዘንድሮም በነበረን ከባዛሩ በፊት የነበሩ በአዋጭ ባዘጋጀልን የግማሽ ቀን የስልጠና ሂደት በጣም አዌርድ እንድንሆን ነገሩ እንዴት ማኔጅ እንድናደርገው የተሰጠን አጭር ስልጠና በጣም አግዞን ነበረ። በዚሁ አጋጣሚ በጣም ማመስገን እንፈልጋለን። አጋጣሚ እኛ በጣም ከስተመሮችን በጣም ብዙ አግኝተናል፣ ብዙ ተዋውቀናል። ከአዋጭ ስታፎች ጋር በጣም ተዋውቀናል። ከአባላት ጋር አብረን ባዛር ከነበርን ብዙ እህቶች ወንድሞችን አፍርተናል። ይሄ በጣም ለኛ ትልቅ እድልም አጋጣሚም ነበረ። ሌላ የምንለው ነገር የለም። በጣም እናመሰግናለን። አሁን ይህ ነው የመጨረሻ ቃላችን። ዋናው ዓላማችንን እናንተ እርስ በርስ እንድትተዋወቁ በደንብ የገበያ ትስስር እንድትፈጥሩ ስለነበረ እርሶ ጋር ተሳክቶልናል ማለት ነው ብዬ አስባለሁ ነው ደግሞ። ስለዚህ ቆይታችሁ እንዴት ነበር? በዛም ደግሞ የምታስታውሱት ገጠመኝ ካላችሁ በቃ። ቆይታችን በጣም አሪፍ ነበረ። አዋጭ ኑ ቤታችን ብሎ የጠራ ነው የመሰለኝ። እኔ ከነጨራሹ መሬቱን በነፃ ሰጥቶን ቦታ በነፃ ሰጥቶን ኑና ብሉ ብሎ ያስቀመጠልን ነው የመሰለኝ እንጂ እኔ ስራም ልሰራበት አልመሰለኝም። ስመጣ እንደ ምን ውስጥ ነው የገባሁት ነው እና ከገባው በኋላ ሳየው ስራው በቃ የጦዘ መጣ። እንደ ይሄ ነገር እኔም መጨመር አለብኝ እንደ ሁላ ብዬ ማንቀሳቀስ ሁላ ጀመርኩኝ፣ መጫው ጀመርኩኝ፣ ማንቀሳቀስ ጀመርኩኝ። እውነትም ሳንቀሳቀሰው ያው እንደምታውቁት ሁሉም የአዋጭ አባላት ሌላውም ደንበኛውም ሌላውን እየተከተለ እየመጣ አንድ ያስቋጥ ቃለች። እሷማ በቃ ሎተሪ ሆነች እና በጣም መጨረሻ ላይ አልቃብኝ የገጠመኝ ነገር ሰው ፍለጋ ሁሉ ማባረር ጀመርኩ። እሷ አልቃ የጠየቀኝ ሰው የታለ ስታስታውቁ የነበረው አሁን የታለች ብሎ ስጠይቁኝ አይ ቆይ መታለች ጠብቀው ስል በሩ ላይ እቃው ስገባ ሰውየው ወደዛ ጋር አለፈብኝ። ባልትና ወደሚሸጠው አካባቢ ሄደብኝ። ይዤው ኧረ ተው ግድ የለም እዚህ ድረስ ደክመህ መጥተህ ጥለህብኝ እንዳትሄድ ና ይዘሃት ሂድ ብዬ አባረሬ ሁሉ እየሰጠሁት እና የነበረው ገበያ በጣም ደስ የሚል ነበር። አሁንም ለወደፊትም አዋጭ በነፃ ሰጥቶን በነፃ ስሩበት ብሎ እኛን ደግፎ ገበያ ተዋወቁ፣ እርስ በርስ ተዋወቁ፣ የገበያ ትስስር ፍጠሩ ብሎ ይህን የሚያክል መንገዶችን አስፍቶ ለእኛ ይህን አልመስራቱ ለእኔ በጣም ድንቅና የማመሰግንበት ሰዓት ነው። አሁን ደግሞ በሰፊው ለወደፊት የ2018ን እንደዚህ ተራሮጠን እንደተጠቀምኑላ 2017ን እንደተጠቀምኑላ የ2019ን በሰፊው በዚህኛው አይደለም በቃ አሁን እየሰራን ያለነው በአነስተኛው በሰፊው የምንገናኝበትና ሰፊ የገበያ ትስስር የምንፈጥርበት አመት ይሆንልን እላለሁ። መልካም ጊዜ ላይ እናመሰግናለን። በጣም ንቁ ተሳታፊ ነበሩ።
እኔ ምስጋና የምሰጠው ለእርሶ በጣም ጎበዝ ነበሩ። ምርቶትን በጣም ያስተዋውቁ ነበር። በጣም ነበር ሰው ሲይዙ የነበረው እና በምክንያትም ነው ዛሬ የጠራሁት። ስለዚህ እናመሰግናለን ቆይታውን ስላጋሩ። ሲይዛቸው የገጠመኝ ነገር አለ። አትያዘኝ ስሉኝ ቢይዞት እኔ እርሶን እንጂ ንብረቶትን አይደለም የያዝኮት እርሶን ነው። እርሶ ደግሞ ያለውን ገበያ አውቆልኝ እንዲሄዱ ነው የያዝኮት፣ ሌላ አይደለም። በሌላ መልክ አይመልከቱ፣ ግድ የለዎትም። መጥቶ አውቆ ብቻ ይሄዱ። ከጠቀሙት ይወስዳሉ፣ ባይጠቅሙት ጥሎ ይሄዳሉ። አላስገድደውትም። እኔ ያስኮት ለዚህ ነው ስላቸው መጡና ከዛ ሳስረዳቸው አሃ ይሄ ነገር ለካ እኔ ቤት ውስጥ ያስቸገረኝ ድስት አንተ መፍትሄውን ይዘህ መጥተህ ነው እንዴ እኔ አንተን አስቀይሜ ሊሄድ የነበረው ልጄ በቃ አምጣ ብሎ ተቀብለውኛል። በደንብ እንዲሸጣት ያደረገው እንዲሁም አዋጭ ላይ ባስተዋወቅኳት ምርት ያችን ፓም በደንብ ይሸጫለሁ። በደንብ ገበያ ላይም በደንብ ታዋቂነት አግኝታ ተፈላጊነቷ ከዛ በኋላ ደውሎ 2000 3000 4000 እየተቀበሉ ለሱቆች ሁሉ ያስረከቡ ሰዎች አሉ። እንደው አፉ ሳይጠፋ የነበረው በጣም ደስ ያለን እውነቱን ለመናገር የባዛር ተሳታፊ ሁሉ የራሱ ፍሌቨር ነበር። እያንዳንዱ በገበያ ትንሽ እንትን አየር እንትን በሚል ሰዓት እያንዳንዱ ጋር ለመሄድና ለመተዋወቅ ሞክሬ ነበረ። አብሮ እንትን ሞር ኔትወርክ እንዴት ይፈጥራል የሚለውና በጣም እያንዳንዱ ተሳታፊ በጣም የሚገርም ነበረ። መልካም እናመሰግናለን። ይህ ንጉስ ነበር ቆይታ ቆይታችን ቆንጆ ነበረ። የ2017 የመጀመሪያ እንደመሆኑ ብዙ ማለት እንደ ኢንተርቴንመንቱም እንደ ዝግጅት ሰዎቹ የሚሳተፉበትን ቦታ ከማስተካከል ቦታ ጀምሮ የመድረክ ዝግጅቱ ምናምን ትንሽ ክፍተት ነበር የ2017። 2018 ላይ ግን የመድረክ ዝግጅቶች ያው ባዛር ብዙ የተለመደ እኛ ሀገር መድረክ ኢንተርቴንመንት ይኖረዋል እና የመድረክ ዝግጅቶችን ያካተትንበት ሁለተኛ ዓመታችንን በደንብ ሴሌብሬት አድርገን የጀመርንበት ነበር። ልምድ ያው ብዙ ቦታ ሰርቻለሁ ባዛርም የትኛውም አይነት ኢቨንቶች ላይ ማለት ነው እና አዋጭ ጋር የነበረው ነፃነት ሁሉም አመራሮች ሁሉም አባልም እኩል ነው የሚሰራው ከአንቺ ጋር ማለት የኢንተርቴንመንቱ ስራ ያንቺ ነው ተብሎ ተትቶልሽ ምናምን አለ። የመድረክ ዝግጅቱ እሱ ነው የተሰጠው እሱ ይስራው ተብሎ አይደለም። ሀሳብ የተሰጣጣ እያገዙን እኔ ጋር የነበረ ጉለት እየተሞላ ከአዋጭ ምናምን ነበርና በደንብ ይሄ መተባበር ህብረት የሚለውን ስሜት በደንብ ያየንበት ነበር። በተለይ 2018ቱ በደንብ የደመቀ ነበርና የ2019 ደግሞ በጣም ከፍ የሚል ይመስለኛል እንደ አዲስ አበባ። መልካም ይሄ አሁን ለኛ ቤተሰብ ይሰጣል ነው ማለት በጣም በቃ ከፍ አብረን ከፍ እንላለን እንግዲህ እንደ እግዚአብሔር ፍቃድ። ስለዚህ ቆንጆ ነበር፣ በጣም ቆንጆ ነበር፣ በጣም ቆንጆ። ፌብራንች ግን እሺ፣ እንዴት ነበር ቆንጆ? ቆንጆ በጣም አሪፍ ነበረ። ስራው በጣም ቆንጆ ነበረ። 2018 ደግሞ የበለጠ ቆንጆ ነበር። በጣም ሰርተናል። አሪፍ ነው። 2019 ደግሞ ከዚህ በላይ እንደሚሆን ተስፋ እናደርጋለን ከእግዚአብሔር ጋር። በጣም እናመሰግናለን። በጣም ስለተስተለን እኛም እናመሰግናለን። አሁን ከውይይታችን የተረዳሁት ምንድን ነው ሁለቱም ቆንጆ ስለነበረ ሶስተኛውን በጣም እየናፈቃችሁ ነው ያላችሁት። እኛም በጣም ናፍቆናል። ነበረው ተሞክሮ ግን ማለት በጣም ያስቸግሩን ያሉት ትምህርት ተሳታፊዎች ማለት እየጨፈርን አይደለም እየተዝናናን አይደለም። መሀል ላይ እየመጣን የመዝናናቱ ነገር ቢኖር ጥሩ ነው። አብረን ኢንጆይ ማድረጉን ለምንድነው ጥሩ ነው። አብረን እንነግዳለን፣ አብረን ኢንጆይ እናደርጋለን። አቶ በቀለ እንደዛ ብቻዬን ሄጄ ሳስጨፍር ያገዛችሁኝ ደግሞ 2017 ላይ አሁን በደንብ በ2019 በደንብ ልታገዙበት ይገባል። ዛሬ ነው በደንብ ያስተዋሉት ማለት ነው። አላየኝም። ብቻ ተመሳሳይ ሰዎች እንዳይገቡብን አድርጓቸው። ከገጠመኝ አጋጣሚ ያው እኔም እገልጸዋለሁ ብዬ ስለነበረ ነው። የአቶ በቀለ ልጅ ራሱ ነው የሚመስለው እና እኔ እቃ ፈልጌ ሲሄድ ሲያስተዋውቁኝ ጋሼ ከዛ እቃ ስጡኝ ስራ እኔ ጋሼ አይደለም ጋሼ እዛ ሄደዋል አለ። ልጁ አንድ ነው የሚመስል ባይዘ ትልቅ ተሳሳት። ቀጣይ ላይ አቶ በቀለ ነሽ እንዳትጠሪው ለማንኛውም እሺ። ልጁ ተሳሳቴ የማይቀር ነው ራሱ ነው። ይሄ ነው የማረሳውና ትልቁ የነበረን የዚህ የአዋጭ ባዛር ላይ ሁል ጊዜ ስለ እውነት ማውራት የምፈልገው
አንድ ባመንክበት ነገር ላይ ስትጓዝ ሰክሰስፉል ትሆናለህ። እና እንደ ጀማሪ አልነበረም የነበርነው ባይዘ እንደ ጀማሪ አልነበርም። ብዙ ሰዎች እኛ ላይ ነበር እየቀኑ የነበረው በምን አይነት እድል አግኝታችሁታል? እኔ ከጀሞ ተነስቼ ስመጣ የነበረው ጥቅሙን ብቻ አልነበረም አገኘው የነበረው ምንድነው እህቶችን አግኝቻለሁ፣ ቤተሰቦችን አግኝቻለሁ፣ የገበያ ትስስር ፈጥሬያለሁ። ስለዚህ ለሚቀጥለው ዓመት ላይ ያችን ሾላ ቦታ ላይ አይደለም አይ ሆፕ ፎር ዘ ፊውቸር የምናስባት ምንድነው የኤግዚቢሽን በአዋጭም ተሰይሞ ሁሉም አባላት አለ በኢትዮጵያ ሕዝብ ገብቶ እንደሚጠቀም ተስፋ አደርጋለሁ። ይሄ ምንም ጥርጥር የለኝም። ምክንያቱም እንደ አዋጭነቱ ስራው አግባብነት ስለነበረው ብዙ ሰዎችን አሳትፎ ስለነበረ እንደውም የነበረው አንተን ልቃወምህ ይችላል። እኔ አጠገቤ ነበረ ሙዚቃውና እንትኑና ህፃናቶቹ ሲጨፍሩ እንደውም አንተ አልሸለምከኝም እንጂ እኔ ሸልሜልሃለሁ ዩኒፎርም ያ የነበረው ድባብ መቼም አልረሳው። በቃ የአባል የነበረን ሰዎቹ ሾላ ገና ማከል ነው ይታወቃል። እዛ አካባቢ ላይ ግን ይህን ሴሪሞኒ የተዘጋጀበት አልነበረም። የእኛ አባላት ግን ስራውን ትቶ ተነስተው ሲጨፍሩ የነበሩ ሰዎች ከዛ ላይ ከየአንዳንዱ አባላት ላይ ከፍርዬ ላይ ዕቃ ገዝቻለሁ። ተሳስቻለሁ? እውነት ነው። ስለ እውነት የምልህ ሳስታውስ ትናንትና በዚህ አጋጣሚ ላይ በሰጣችሁን ማህበሬ ለእኔ ተቆርቆሮ እኔ ደረሰኝ ሁሉም እንዲደርሰው ስለምፈልግ ነው። ኦሪንቴሽን ሰጥቶኝ የቢዝነስ ስሌት ምን መሆን እንዳለበት ከስተመር አያያዝ ምን መሆን እንዳለበት ስናወራ ትናንት በነበረን የመጀመሪያ ያነሳሁት አምና የገዛሽውን ልብስ ከሷ አይደለም ወይ ብዬ ነው መጀመሪያ ትውውቅ ነበር። ያ ምንድነው ከኔ ብዙ ቢዝነስ ወስደዋል። እዛው አባል የነበሩት ወንድሞቻችን ከነሱ የወሰድኩታል ወስጄ እንኳን ራሱ ሳይሆነኝ ከበዓል ውጭ መጥቼ የመለስኩበት አጋጣሚ አለና እኔ አሁንም ይቀጥል ያልሰሙትም ይስሙ ችላ አይበሉት። አዋጭ እንደስሙ ማዋጭነቱ ተረድቼዋለሁ። በገና በዓላት ነው የተገናኘነው። ስለዚህ ዳቦ መቁረስ አለብን። በደንብ አድርገን ፕሮግራም መጀመር አለብን አይደል? ብዙ ገና ያልተነኩ ጉዳዮች አሉ። ቆይታ እናደርጋለን። ዛሬ በዓለም ስለሆነ የበዓሉን ድባብ ለመፍጠር ዳቦችን ቆርሰን ቡና እየጠጣን ምናምን ብናወራ ቤት ላይ ናፍቃችሁ ማስመሰል አለብን። እንግዲህ ሁለተኛ ቤታችን ጥለን የመጣ ነው። ልጆቻችን ትዳራችን ጥለን የመጣ ነው። ትልቅ ነው። ከዛ የተሻለ ይሆናል ብለን ስላሰብን ነው። ምንም ይጎልብናል ብለን የምናስበው ከቤታችሁ ወደ ሁለተኛ ቤታችሁ ነው የመጣችሁ። መልካም። እሺ፣ አንዴ በጋራ ተነስተን ዳቦ እንቁረስና እንግዲህ የገና በዓል እኛ እዚህ ስቱዲዮ እንደዚህ በአማረ መልኩ እያከበርን ያለ ነው። እናንተ ከዚህ በፊት እንዴት ነበር የምታከብሩት የገና በዓልን ቤታችሁ? በዛውም ደግሞ ተያይዞ ገጠመኝ እወዳለሁ። ከገና በዓል ጋር ተያይዞ ገጠመኝም ካላችሁ በዛው እየጨመራችሁልን ገናን ከዚህ በፊት እንዴት ነው የምታከብሩት የሚለውን እስኪ ንገሩን። ከሴቶች ጀምር ደስ ይለኛል። ሴት ይሻላል? እሺ። በጣም ከምወደው በዓል አንዱ ገና ነው። ደስ ይለኛል። ስራውን በጣም ቆንጆ ነው። ገና ላይ ብዙ ጊዜ ስጦታ አንሳው ስለሚለዋወጥ በጣም ጥሩ ነበር። ገና በዓል በጣም ነው የምወደው በራሴ። ሴቶች ስንሆን በዓልን ያሁን በዓላት ደስ ይሉኛል፣ ግን ከበዓል ጋር ተያይዞ የሚመጡ ስራዎች የስራ ጫና አለና ያንንስ እንዴት ነው ልታቻቸው? የልጆችን ነሽ፣ በዛ ላይ ደግሞ ጠንካራ ሰራተኛ ነሽ። በዓል አንቺ ቤት በምን መልኩ ነው ከዚህ በፊት የሚያልፈው? ዛሬ እኛ ጋር ተቀላቀልሽን ልጆችሽን ጥለሽ በመምጣትሽ እነሱ ሊቀርበ እንጠይቃለን። ከዚህ በፊት ግን እንዴት ነበር የምታሳልፊው? ብዙ ጊዜ ከቤተሰብ ጋር በዓል ማሳልፈው ቤተሰብ በብዛት ፋሚሊ ጋር አንድ ላይ ነው የምናከብረው በዓልን እና እሱን ነገር ይረዱናል። ብዙ ጊዜ ደግሞ ስራ ላይ እና ያሻለኝ ሁኔታ እንደውም ጓጉቶሽን መጠበቅ የሚመስለኝ። በጣም መልካም። እሺ ፍሬ እናመሰግናለን። እስኪ በዚህ በኩል በዛ ስላላችሁ ጥያቄን ወደዚህ ነው ብዙ ጊዜ እየወረወርኩ ያለሁት። አንድ ቀንሰናል። ያው
እንግዲህ ያው በኢትዮጵያ ውስጥ እንግዲህ ካሉት በዓላቶች ትልቁ በዓል ብዬ የማስበው ቦታም የምሰጠው ተስፋ የማደርገው ልደት ነው። ምክንያቱም ነገሮች ከምክንያት ጋር ስለሚሆኑ ማለት ነው። እኔ ልደት የማከብረው በመጀመሪያ ጉልበትም ታገኛለህ እና ከድባቡ ጀምሮ እንደሚታወቀው ይህ የኤግዚቢሽን መርሃ ግብራችን የድካም መንፈስ አለ። ስራውን ሰርተን ያለፍንበትም ሳምንት ስለሆነ የረፍት ቀኔ በብዛት የማሳልፈው በዕለት ዕለት እኔ በቤተክርስቲያን የማሳልፈው አዳር የሚሆነው ያው የልደት ክብረ በዓል የሚከበረው የክርስቶስም ልደት አይደል መወለዱን እንግዲህ ያው ተስፋ አድርገን የምንጠብቀው ብለን በምናስብበት ሰዓት ስለሆነ እነዛ ሰብአ ሰገል ያደረጉትን ነገር እኛ ባይገባን ባናደርግ መታሰቢያ ያደርግን እየፈጸሙ ስለምንሄድ እኔ በቤተክርስቲያን ስርዓት ነው የማሳልፈው። ከቤተክርስቲያን መልስ ስመለስ ያው ስጦታዎች አሉ፣ ቤተሰቦች አሉ። ከቤተሰቦች ጋር ዛሬ ቤተክርስቲያን አድረው ነው የመጡት ማለት ነው እና ከልጆቼ ጋር ማሳልፈው የወንድም ስራ አለ አይደል ያው ትንሽ ቅርጫውም አለ አንዳንድ ነገሮች ስለሚኖሩ በዛ ድካም ነው። በግ ማረዱም አለ። በግ ብዙም እንኳን አልደፈርኩም እስካሁን፣ ምክንያቱም የልደት ከቤተሰብ ጋር አብሮ የሴሪሞኒ ጉዳይ ስለሆነ ያንን ጨርሼ ነው እና ልደት ለሊት ልዩ በዓል ማረሳው ገጠመኝ ቢኖር ዶሮ ወጥ እየሰራው እንቅልፍ ወስዶ የለበስኩት ልብስ የተቃጠለበት ዘመን መቼ ማረሳው። የለበስኩት ሹራብ ከሰል ይዞት ተቃጥሎ መቼም በህይወት የማረሳው ቢኖር የዛን ቀን አንቺ አሰሪ ሆነ የሚሰራው ያንን ሽንኩርት ከተጠበሰ በኋላ በርበሬው ከተቁላላ በኋላ የሚደረጉት ነገሮችን ከዛ ረጅም ሰዓት ነው መብሰል ያለበት እና ያችን እያቁላላው ባለውበት ሰዓት ነው የተወሰነ ስቴፕ ሄጃለሁ። አዎ የሰውን እንቅልፍ አለ እና ያችን ሰዓት መቼ ማረሳው ለኔ ትዳር ውስጥ አልነበርኩም። ያንን ነው አሁን እግዚአብሔር ይመስገን ያው ከአንድ አካል ማን ነው ከሁለት አካል ወደ አንድ አካል ሆኜ አሁን እግዚአብሔር የተመሰገነ አሁን ስራውን እንኳን ረስቼዋለሁ። በቀረስ እንዴት ነበረ? እየጠጣችሁ እኔ ባለን የማሳልፈው በብዛት በስራ ላይ ነው። ስራ በጣም ቢዚ ነኝ፣ ግን የሄድኩ ቀን ቤቱ ሙሉ ነው የማገኘው ከስራ ቦታ ወደዛ ስመጣ። ግን የዛ የበዓሉ ዕለት ቤተክርስቲያን አብራለሁ፣ ቤተክርስቲያን እሄዳለሁ። ዛሬ ማድረው የሚመጡት? አዎ አድረው የሚመጣኝ። ከዛ ከቤተክርስቲያን ወደ ቤት ስመለስ ቅርጫ አጋጣሚ ካለ ቅርጫ ቦታ ነው፣ ካለበለዚያ በግ ነው እና በዋዜማው ትላንትና ማታ ዶሮ ለእንግዳ በአዘጋጀችው እንትን ላይ እኔ ሌሊት ነው የምሄደው። ታዲያ በዚህን ሰዓት ነው እንደሚታረቀው ከ6 ሰዓት በኋላ ከእንትን በኋላ ይታረልኝ እንትን ስል አይ ማረድ አለብህ ታዲያ 4 ሰዓት ሄድ ሳታርድ እንዴት ትሄዳለህ ምናምን ብላ እንትን አለች። ከዛ እሺ ብዬ ብላውን አንቺ ያው እንትን አለ አይደለ ለምን አዘዘችን በልህ ማለት ነው በልህ። ከዛ በኋላ ዶሮዋን ይዤ ብላውን ነካ ሳደርግ አንገቷ ትራል። እኔ ይሄን ዶሮ አንገቱን ቆርጣ የጣልከውን አልበላም፣ አልሰራውም፣ አልበላም። ከፈለክ ሄደህ ታመጣለህ። በቃ እኔ ሄጃለሁ። የሚቀጥለው ልጁ ስነሳ እሱን አስነሽና እሱ ይረድልሽ፣ ልጄ ማለት እሱ ይረድልሽ ብዬ ጥያት ሄድኩ ማለት ነው። ወደ 4 ሰዓት ወደ ቤተክርስቲያን ሄድኩ። ከዛ ያው የእሷ ወንድሞችም ይመጣሉ በብዛት፣ ትዳር የያዙም አሉ፣ ትዳር ያልያዙም በብዛት እኔ ጋር ነው የሚያሳልፉ። በዓል ምንጊዜም 3ቱም በዓል እኔ ጋር ነው የሚያሳልፉ፣ ይመጣሉ ሁሉ። ከኔም ቤተሰብ ትዳር ያልያዙ ወጣቶች ልጆች አሉ፣ እነሱም ይመጣሉ። በቃ ቤቱ ሙሉ ብዙ ሆኖ ነው። እዛ አንድ ጊዜም እንደዚሁ ስራ ወጥቼ ሲመለስ
ከቤተ ክርስቲያን ተመልሼ እኔ ወደ ቤት ሳልሄድ ወደዛው ስራ ቦታ አይቼ ነው የምመጣው። ለምን ላሞች አሉ፣ ከብቶች አሉ። እዛ ያሉ ከብቶች ጋር ያሉ ልጆች በዓል ያስፈልጋቸዋል። የቤቱ ተሰርቶ ስለማይደርስ እዛው ከሆቴልም ከምንም ገዛዝቼ ለነሱ የሆነ ነገር አድርጌ ከራሴ በፊት እነሱ ልጆቹን ሁሉ ሰራተኞቹን አስቀድሜ ነው መጀመሪያ ወደ ቤት የምመለሰውና ከዛ ወደ ቤት ስመለስ በጉን አላረዱት እና ቁጭ ብሏል። ከዛ ይህን በግ ሰጣሉ። ይህ ሁሉ ጎረምሳ እዚህ ቤት ውስጥ ቁጭ ብሎ ምንድን ነው የምትሰራው ምናምን ብዬ እነሱን ተናገርኩና ከዛ ወደ ማረዱ ገባሁ ማለት አረርኩና ይሄ ዋናው ስሩን ሳልቆርጠው ሳልጨርሰው ለቀኩት። ከእግሩ ፍቱት አልኳቸው። ከዛ ፍቱ ሳላቸው በጉ ተነስተው አንገቱ ግማሽ ተቆርጦ ግቢ ውስጥ ማን ያዘው? እንደገና ያንን በግ በደም እየተጨማለቁ ሁሉም ልጆች ይዘው አርደን ከዛ ያ በግ ወደ ስራ ላይ ዋለ ማለት ነው። አመት በነው መልካም። እሺ ገና እናንተ ጋር እንዴት ነበር ከዚህ በፊት ያለው? በተሻለ መጠን ገና ብለን ስናስብ እኔ አእምሮ ውስጥ ዶሮ ነው የሚመጣው። በዚሁ አጋጣሚ ገናን ሳስብ ይህ ትልቅ የሆነ አምላክ ሰው ሆኖ ዝቅ ብሎ የመጣበት የሰው ልጆች ሁሉ ለማዳን የሄደበትን ርቀት እና ምን ያህል እንደ ሰው ሀምበል ትሁት መሆን እንዳለብን እሱ ነው የሚያሳዝን። እውነቱን ለመናገር እና ገናን ለዚህ ነው በጣም የምወደው እና ድባቡ በጣም ደስ የሚል እውነቱን ለመናገር በአብዛኛው ቤት አብረን ከልጆቼ ጋር አንዳንዴ ጎረቤቶች ይመጣሉ። ደግሞ አንዳንድ ጊዜያቶች ደግሞ የኔም ቤተሰብ ጋር የእሷም ቤተሰብ ጋር ትራቭል አድርገን ክፍለ ሀገር ናቸው፣ እዛ ሄደን አብረን የማክበር ባህል ያለው እና ደስ የሚል እውነቱን ለመናገር ድባብ አለው። በጣም ደስ ይላል ለማለት ነው። አመሰግናለሁ። ገና እውነት ለማውራት ማለት ልደት ነው እና ያው ልደት የሚከበርበት ባይባል ከልጅነት የጀምሮ የተቀመጠው እንደሚሞሪ የስጦታ ማለት ገና አከባበር በቃ ከልደት ጋር የተያዘ ስለሆነ የስጦታ በዓል አድርጌ ነው የማስበው እና ከልጅነት የአእምሮ ውስጥ የተቀመጠው ነገር ይሄ ነው። ያው እኔ ኢንተርቴንመንት ላይ ስለሆነ የምሰራ ዛሬ ግን ያዝናናህን አይደለም? አዎ እንትን ነው ሙዚቃ ምናምን የለም እና ለዛ በዓል ብዙ ጊዜ ስራ ላይ ነው የሚመስለው። ብዙ ጊዜ ከኢቭ ጀምሮ ገና ሲሆን ደግሞ ሳምንቱ ሙሉ ምናምን የሚሰራው አብዛኛው ቦታ አይታችሁ ከሆነ በዲኮር ምናምን ያሸበራርቃል፣ ዲጄ ይኖራል ምናምን። ብዙ ጊዜ በቃ ሳምንቱ ሙሉ የገና በዓል በስራ ነው የምናሳልፈው። የዕለት ሁለት ነው ገና የምናርፈው። የዕለት ሁለት ያው ቤት ውስጥ ከቤተሰብ ጋር ምናምን ተሰልፈያለሽ። እኛ ቤት አንድ ጠንካራ እናት አለችኝ እና እሷ ነች የቤቱን ድባብ የምትቀይረው። ጠዋት ተነስታ ቤተክርስቲያን ሄዳ ቄጠማው ምናምን ይዛኛ ተኝታለች። ከዛ ቅርጫውን ምናምን እሷ ነች በቃ ሁሉም ነገር የምትጨርሰው እና ከዛ ስንነሳ በቃ በዓል ነው እና በቃ እኛ ቤት ደስ የሚል ከሚለኝ ቫይብ የበዓል ስትቀሰቀሰው ማለት ነው። ያው ስራ ኢቭ ስለማመሽ ስራ ኢቭ ስለማመሽ ብዙ ጊዜ ያው ዲጄም እሰራለሁ እና ኢቭ ስለማመሽ ጠዋት አለ ጠዋት ሰው አይደል እና ብቻ ግን በቃ የሆነ የሚገርም የበዓል ስሜት ላይ ነው የምነሳው፣ ተከስቼ የምነሳው ማለት ነው እና ያ ነገር በጣም በቃ በዓልን በተለይ ገናን ልዩ የሚያደርግብኝ እሱ ነው። ወገባችን እንዳንፈትሽ ያደረከን ግን ይዘን መምጣት ነበረ። አዎ እንግዲህ ያው የሁለቱም ባዛሮች ላይ አይተናቸዋል። ጥሩ ወተን ወስደናል። ከእናንተ ውስጥ ገና ተጫውቶ የሚያውቅ የለም? ገና ኮርቦም ይባላል። ኮርቦ ማለት ኳስ የዛ ቡድን አለ፣ የዚህ ቡድን አለ። ከዛ በኋላ የዚህ ቡድን እዚህ መሀል ላይ ሴንተር ላይ ማረብ ይዞ የሚቆም አለ። እሱም ሌላ ጨዋታ ነው።
በገና ጨዋታ ደግሞ በኳስ ነው የምንጫወተው። እኛ በውርውር ጨዋታም አለ። ያን የውርውር ጨዋታ በብዛት አንጫወተው። የምንጫወተው ልክ 10 ሰው በዛ በኩል ይሆናል፣ 10 ሰው በማዶ በኩል ይሆናል። እዚህ መሀል ላይ አንድ ሰው ማረብ ይዞ ቆመ። ከዛ እኩል ይነሳሉ። ከዛ እና ከዚህ ማለት ነው ቀልቦ ያችን ማረብ ቀልቦ ይዞ ተመልሶ ወደዛኛው የገባ ቡድን አሸናፊ እየሆነ ይሄዳል። ከዛ መጨረሻ ላይ ያኛው ቡድን 10 ዙር ይሰጣል። 10 ዙር ውስጥ 10ሩ እዛ ጋር ያለው ሰው ወደዚህ ካለፈ ወይም ደግሞ በብልጫው ከ10ሩ እዛ ጋር 4 ሰው ቀርቶ እዚህኛው ጋር 16 ሰው ከሆነ ያ ቡድን አሸናፊ ይሆንና ያችን የገና ጨዋታ በዛ አይነት ተሸላሚ ይሆናል። ወይም ደግሞ የተዘጋጀችዋን እያሸነፈ እየፎከረ እየተጫወተ ይሄዳል ማለት ነው። እንደዛ አይነት ጨዋታዎች ስጫወት በደንብ ተገርፌያለሁ። ዝታ ወደ ኋላ ሲመልስ ደስ ይላልና የገና ጨዋታ ማለት በየአካባቢው ይለያያል። ከተማ ላይ እዚህ አዲስ አበባ የምናየው ድባብ እዛ አለ። አሁን ጃን ሜዳ ላይ የምናየው እኛ ጋር 7 ፊት አለ ብዬ የምነግርህ ነው። እና ያ ምንድነው የሚደረገው? 2 ግሩፖች አሉ። ወይም እኛ ጋር እዚህ አዲስ አበባ ኳስ ስንጋጠም የተለያየ መንደር እንዳለ ነው። አንድ ቀበሌ ከአንድ ቀበሌ የምንጋጠመው እነዛ ግሩፖች አሉ። ያ ግን ምንድነው በጣም ወላጆች ይኖራሉ፣ ሊያዩ ይችላሉ፣ እናት አባቶች ሊሆኑ ይችላሉ። መጨረሻ ላይ ግብ አለው እና መጨረሻ ላይ ግቡ ምንድነው? ቅድም አሁን የምመጣበት ያሸነፈ ቡድን እንደየሰፈሩ ዱላው አለች። እቺ የምንጫወትባ ምንድነው የምትባለው? ሩሏ መምቻዋ ይሰበሰብና ወጣቱ እየጮኸ አካባቢው ላይ ያልወለደች ሴት፣ አሁን እኛ አካባቢ ላይ ያለው ድባብ ያልወለደች ሴት ወይም ያልወለደ ወንድ ትዳር ይዞ ያልወለደ ሴት ያንን ወጣት ይሰበሰበና እየጮኸ እዚህም ይጮኻሉ እንደም እየተጫወቱ ወያ ወያ እያሉ እየተጫወተ ይሄድና ያ ሁሉ ዱላ ማላ ይጥለዋል። ያ የውልደት ወይ ያልወለደ ወንድ ቤት በር ላይ ያ ዱላ ይሰበሰባል። ከዛ አካባቢ ሰው ይሰበሰብና አካባቢ ሽማግሌዎች ተሰብስበው ይቀመጣሉ። ከተቀመጡ በኋላ ልክ እንደ ስለት የሚያስደስት የዛሬ ዓመት እኔ ወንድ ልጅ ከወለዱ ልቡ የፈቀደ ነው ስለት የሚገባው። ወይፈን እሰጣለሁ፣ በግ እሰጣለሁ፣ ሴት ካለች እንደማረጉ ጎመን በእንደዚህ ያደርጋለሁ እያለች የራሷ ስለት ትገባለች። አካባቢ ሰው ምክንያቱም ልጅ ከማጣት የተነሳ ጉጉት ይኖራል። ገብቷል። ቫልዩ አለው። አሁን አየው በልጅ አንደበት እንግዲህ እነዛ 3ቱ ህፃናቶች እናውቃቸዋለን አይደል? ታምርን የሰሩ እናታቸውን ያተረፉ እና በእንደዚህ አይነት መልክ ህፃናቶቹ እየጮሁ ጓጉተህ ነው የምትጠብቀው። እንደ ቀላል አይደለም ስለት የሚገባው። ፍርዬ የዛሬ ዓመት ቢያደርሰኝ ወንድሜ እንዲህ ያለ ትዳር ወልዶ ልጅ ስሙ ባገኝ ሴት ከወለደች ሙሉ ጎመን ክትፎ አቀርባለሁ ትላለች። ከነቀ እዛው ቃል ይገባል። ከዛ የዛሬ ዓመት ድረስ አንተ በቃ ወጣቱ ሁሉም እየጸለየ በቃ እንዲወለድ ነው የሚፈለገው። ያ መብላለቻ ከዛ በኋላ የዛሬ ዓመት ስትመጣ እግዚአብሔር ፈቅዶለት ላደረገለት ሰው ስለቱ አጥቆ በምንም ታምር አትቀር። 2 በግ ይሁን 1 በግ ይሁን የተሳርከው ስለት ግድ ይቀርባል። ያ ቤት ዛሬ ከ10 ሰዓት ይጀምራል እስከ ነገ ሌላ ቦታ እስከሚጣል ድረስ በየቤታችን ቆሎ በፌስታል ይዘን እንገባለን። መቼም የማይረሳ ትዝታ። ቆሎ በፌስታል ይያዛል። ስትበላ ስትጠጣ ታድራለህ። ለሊት ላይ ከተኛ አመድ ፊት ልትቀባ ትችላለህ። ገብቷል። አመድ አሁን የተኛ ሰው ካለ አመድ ይነሳና እንደምን ትተኛለህ ተብለህ ፊት ስትነሳ ያንተ ፊት አለ። እንዲህ አይነት አሳልፈን ደስ የሚል በዓል በቃ ይሄ ብለህ የማትሰይመው አንድነትን የሚያጠናክር። አሁን ግን የአሁን ትውልድ ይሄን አያውቀው። አሁን የኔ ልጅ ይሄ ነው ብትላት ወይም ይሄ ነው ብትለው አያውቀው እና ለእኛ ግብአት የሆኑን ስርዓት ያስያዙን አባቶቻችን ያመጡልን ከታሪክ ጋር ከትውፊት ጋር የመጣ ነገር አለ። ይሄ አሁን ምንድነው ብለን ስንጠይቅ እንግዲህ ትላልቅ አባቶቻችን በቤተክርስቲያን እንደሚያስተምሩን ያኔ ሰብአ ሰገል ክርስቶስን ፍለጋ በከብቶች በረት በተወለደ ሰዓት ፍለጋን ሲሄዱ ያደረጉት ነገር ታምሯል እና ያንን ነገር ወደ ልጅ ወደ እኔና ወደ እናንተ ወይም ማህበረሰቡ ሲመጣ አልተጠቀምንበትም እንጂ ልጅ የሚያፋቅርበት ቤተሰብ የተለያየ ሰው አንድ የሚያደርግበት ትዝታ ይሄ ነው። እናመሰግናለን። ገና ስለሆነ እኛም ደግሞ የተወሰነ ስጦታ አዘጋጅተናል። ይኸው እዚህ ጋር ጥያቄዎች ናቸው የኛ ስጦታዎች። ስለዚህ በዚህ በኩል ያላችሁት ከአዋጭ የአባላት ከሚሰጠው ፕሮዳክት ስያሜ ያላቸውና ከ3 አንድ ትመርጡልኝ ያላችሁ፣ በዚህ በኩል ያላችሁት እንደዚህ ትመርጡልኝ እና እነዚህን ጥያቄዎች አንስታችሁ እያነበባችሁ ምላሽ ትሰጣላችሁ። እኔ ውጤት ይዛለሁ። መጨረሻ ላይ ያሸነፈ
ገና ስለሆነ ስጦታ አዘጋጅቻለሁ፣ እሸልማለሁ ማለት ነው። ስለዚህ ስለዚህ ቤትን የሚያክል አዋጭ ካስማ ይሻላል። ስለዚህ እነሱ ወደ እኛ እናምጣቸው። ዞሮ ዞሮ እኮ እኛ ጋር ይገባል። ስለዚህ ቤቱን እንስራ፣ እናዘጋጅላቸው። ቤቱን ሰርተን ቤቱን ማረፊያ እናድርገዋል። ማረፊያ እየመጡ ይረፍ እናምጣቸው። ትስማሚያለሽ? ያው እንግዲህ እናንተ ስለዚህ በቃ ይህም ችግር የለውም፣ እንቀበላለን፣ እናሳድራለን። አዋጭ ምቾት እኛ አዋጭ ካስማ። ስለዚህ እዚህ ጋር ጥያቄዎች አሉ፣ ታነሳላችሁ፣ ምላሽ ትሰጣላችሁ። እኔም ውጤት ይዛለሁ። መጨረሻ ላይ ጥሩ ስጦታ አዘጋጅቻለሁ። ዛሬ በዓልን ከኛ ጋር በጣም በሚያምር ሁኔታ ቆይታ እናደርጋለን ማለት ነው። አንድ ሰው ጨምሩልን ይሻላል። ለሽልማቱ አንድ ሰው ጨምሩልን። ለሽልማቱማ እሷ ከኛ ጋር ነች እኮ 3-3 ነው። እንደዛ ይሻላል። ልትቃወሙ 3-3 ነው። ቢያንስ ዳኛ ያስፈልጋል። ስለዚህ ምንድን ነው የምናደርገው? በዚህ በኩል አዋጭ ምቾቶች 3 ናቸው። አዋጭ ካስማዎች ደግሞ 2 ናቸው። እኔ ያው ዳኛ መሆን ስላለብኝ መያዝ ስላለብኝ ግን ለምሳሌ 3 ጥያቄ መልሳችሁ ወይ 4 ጥያቄ መልሳችሁ ሁሉንም ብትደፍሩ እናንተ ናችሁ አሸናፊ የምትሆኑት። የአንድ አብላጫ እንሰጣችኋለን ማለት ነው። እንደ አማራጭ ግን እኔ 2 ገቡን አሸነፍኩ። ያው እንግዲህ የኢንተርቴይንመንት ሰው መሆን ከባድ ነው። ስለዚህ ከእናንተ እንጀምር። እንደ ቤት ሲይዛችሁማ ወደኋላ የለም ማለታቸው። መልካም አድርገው እናሸንፋለን። የከበዳችሁ ይመስላል። ስለፈራችሁ መሰለኝ ደጋገማችሁ። ታሸንፉ። ብዙ ናላቸው። አማርኛውን እኮ ካላጠነጠንኩ በደንብ አይገባም። ግን እበራለሁ። እጅ የለኝም ግን እየያዝኩኝ አታልላለሁ። ካለው መከበር ከሌለው መቸገር ነው። እኔ ማን ነኝ ነው? ይሄ ሰውዬ ማን ነው? ጥያቄው ለማን መሰለህ? ለእኔና ለአንተ። አትደንግጥ። ገንዘብ በትክክል ተመልሷል። እንዴ ሞራል አሰባ እንዴ አንድ ስለሆናችሁ ተመሳሳይ ነው ያሰባችሁ። ተመሳሳይ መልሳችን ሊበሉት ብዬ ነው። ትርጉሙ ግን ገብቷል። የኔ አሁን እስኪ እነሱ ልንጠብቅ። ጥያቄ ቁጥር 5 ነው የደረሰን። ባዶ ኪስና ጾም ልዩነታቸው ምንድን ነው? ባዶ ኪስና ጾም ልዩነታቸው ዴፊኒሽኑ ማብራራት ነው። ባዶ ኪስና ጾም ልዩነታቸው ምንድን ነው? እስኪ በደንብ አማርኛ ከባድ አማርኛ ከባድ አይደለም። እንደውም የእናንተ በደንብ መመለስ የሚችል ይመስለኛል። የእናንተ ቀላል ነው፣ የእኛ እኮ ፈታኝ ነበር ልዩነታቸው። እሺ ትንሽ ፍንጭ ልስጣችሁ። ሳይሻል አይቀርም። ስጫቸው። እኛ ፈቅደን ነው፣ ችግር የለም። እስኪ ከአዋጭ ጋር እያይዛችሁ ለማሰብ ሞክሩ ነው። በጣም ብዙ ዳይሬክሽን ከዚህ ውጭ ሊመጣልኝ አልቻለም። ባዶ ኪስና ጾም አንቺ መልሹ በቃ እያዝላችሁ ለኛ ማለት እንደዛ ከሆነ እኛውን መለሰ። እስኪ ሞክሩ። ባዶ ኪስና ጾም ወንድሜ በተወሰነ መልኩ መልሰውታል። ምንም ብሪፍ የምናደርገው በሌላ ጉዳይ ካልሆነ በስተቀር ባዶ ኪስ ማለት ባዶ ነው፣ ምንም የለንም። በየትኛው መንገድ ላይ ብንሄድ መንቀሳቀሻ የለንም። በቃ ስራ ምንፍጠር ብንል የሆነ ነገሮችን ኦፕሽኖችን እንኳን አማራጭ ብናገኝ ከሌለ የለህም ዘፋኙ እንዳለው እና ጾም ደግሞ ማለት እንግዲህ አሁን የምትጾም አሁን በጥሬ ቃሉ ብናወጣው እንደ መንፈሳዊ አይደለም ብናየው የምንችለው ከዚህ ጋር ባናያዩ። ምክንያቱም አሁን ጾም ከተባለ በሌላ አንግል ልናየው ነው። ያ ሳይሆን ጾም አሁን ባዶ ነው፣ ምንም የለንም። እጃችንም ባዶ ነው፣ ኪሳችንም ባዶ ነው። ካለህ እጅግ ከሞላ ጾም ይሁን አይሁን አትለየው። ሁሉ ነገር ላይ ትደፍራለሽ፣ ሁሉም ነገር ላይ እጅሽ ይዘረጋል።
ባዶ ከሆንሽ ግን ጾም ከሆነ ግን ምንም የለህም። ስለዚህ ምንም ልዩነታቸው ምንድነው? የኪሱ በእጅህ ላይ ወስነህ የምታወጣው ወጪ ነው። የጾሙ ግን ገብተህ ልትተኛም ትችላለህ። ምናልባት ደግሞ አንድ ስቴፕን ብትሻገር ከሰማይ ዋጋ አገኝበታለሁ ብለህ ልታስበት የምትችል ዋጋ የምታገኝበት ነው እና ይሄ ነው ብዬ ነው የማስበው። ሁሉ ነገር እስቲ በደንብ እስኪ እንግዲህ ጾም በፈቃደኝነት ነው። አንድ ምግብ ለመብላት ሰው ሲጾም ኖሮት ነው የማይጾመው አይደል? ኖሮት እየቻለ ነው የማይበላው። ባዶ ኪስ ስንሆን ግን የማንበላው ስላልቻለ ነው። ስለዚህ መቆጠብ አለብን ነው። ስለዚህ ምችቶች አይዟችሁ፣ በሚቀጥለው ለመመለስ በደንብ ጉልበት እኔ የማነሳው እንዲሁም ቀለል ላሉ ነገሮች ነው። በስመ አብ ብለህ ፈተውሽ። በስመ አብ ብዬ ነው። ባወጣኸኝ ቁጥር አንሳለሁ፣ ዝም ካልከኝ ግን እወልዳለሁ። እኔ ማነኝ ነው። በጣም ቀላል ጥያቄ ነው እየደረሳቸው። በጣም እንደዛ አሁን የቀላል ነው። በጣም ቀላል ጥያቄ አሁን የቀላል የማለት ፍጆታ ለነሱ ደስ እንድላቸው ቀላል ደስ እንድላቸው ቀላል። ለዛ እኔ አወጣው አይደል? እነሱ ማለት ነው። ስለዚህ ባወጣኸኝ ቁጥር አንሳለሁ፣ ዝም ካልከኝ ግን እወልዳለሁ። አንተ ምናልባት የጎደለ ካለ እስኪ አንተ ታላቅ ይቀድማል። ሁለት ፀጉር አብጥላል። ምንድን ነው? በትክክል ተመልሷል። እሷን ሰጠች። እኔ ነገርኩት እኮ እንደዚህ ፈልጌ በባትሪ አወጣለሁ ብዬ ለእኔ ድሉ ሳወጣቸው። ስለዚህ ምቾቶች አዋጭ ምቾት ገና ቤት ልንገዛላቸው። አንድ ሰው አዋጭ ላይ በወር 1000 ብር ለመቆጠብ በቀን ስንት ማስቀመጥ አለበት? ካልኩሌተር መጠቀም ይችላል? አይቻልም። በአንድ ሰው አዋጭ ላይ በወር 1000 ብር ለመቆጠብ በቀን ስንት ማስቀመጥ አለበት? ማስታወቂያችሁ ላይ አይ ቲንክ አይቼዋለሁ ነው ስንት እንደሆነ ግን ረስቼዋለሁ። 34 ብር በትክክል ተመልሷል። ጨዋታችንን እንቀጥላለን። በመሀል ግን አንድ ጥያቄ ልጠይቃችሁ ፈለኩና ሁላችሁም የአዋጭ አባል ናችሁ። ስለዚህ የአዋጭ አባል አጠር አድርጋችሁ መቼ የአዋጭ አባል እንደሆናችሁ እንዲሁም ደግሞ የአዋጭ አባል በመሆናችሁ ከባዛሩ ባለፈ ምን ተጠቀማችሁ የሚለውን የአዋጭ አባል መሆን ለሚፈልጉ ዛሬ በበዓል እየተመለከቱ ላሉ ተመልካቾቻችን እስኪ የተወሰነ ከልምዳችሁ ልታቃሩ። ከየት ልጀምር? እሺ ማለት ብዙ ወጣት የሚሸወደውን ነገር ነው አንድም አንስቼ ማውራት እንፈልገውና እኔ በጣም ማለት በስራ ላይ ብዙ አመት ኖሬያለሁኝ እና ከልጅነት ጀምሮ ስራ ሰራ ነበር፣ ገንዘብ አገኝ ነበር። የማገኘውን ገንዘብ ግን የት እንደሚገባ አላውቀውም ማለት ለአንዱ ሲጠይቀኝ ለአንዱ ሳረገው፣ ለአንዱ ሲጠይቀኝ ለአንዱ ሳረገው ስራ ላይ ማለት ነው። እንደዛ ይሆንና ይባክንብኛል በጣም ብዙ ኔት ቤኔፊቴን እጄ ላይ ያለሰው የወሰንኩት ውሳኔ ምንድነው ወደ አዋጭ ተመዘገብኩኝ። አይ ቲንክ ከ5 ዓመት ከ6 ዓመት በፊት መሰለኝ ተመዘገብኩኝ። የማገኘውን ይሄ ትልቅ ስራዎች ስሰራ ቀጥታ እዛ ነበር ማስቀመጥ የነበረው። ፍሬ አፍርቶ አየሁትኝ ማለት ነው። ይሄ ብር አዋጭ ባልመዘገብ ኖሮ እንዳልኩሽ መጀመሪያ የሚባክኑ ብሮች ነበሩ እና ይሄ የምር በቃ በህይወቴ የተርኒንግ ፖይንት የሆነኝ አይነት ሁኔታ ነበር የተፈጠረው አዋጭ ሲጀምር ማለት ነው። እና በጣም ጊዜን ጠብቄ ነበር የምቆጠበው። 500 ብር ነበረ የቁጠባ ግዴታ ነበር። እኔ ግን ያገኘሁትን ብር ባገኘሁት ሰዓት ነበረ ያው ለብድሩም ስላልነበርኩኝ ማለት ገና ስለነበረ መበደሪያ ሰዓት ሲደርስ ግን 6 ወሯን በተከታታይ የምፈልገውን ያህል 6 ወሯን በተከታታይ ቆጠብኩኝና ወደ ብድሩ ገባሁኝና እውነት ለማውራት በጣም ትልቅ ጥቅም ነው ያለው። የምትሰሩትን ስራ በስነ ስርዓት የምታስቀምጡበት ቦታ ቁጠባ ነው ብዬ ነው የማምነው እና ከዛ በኋላ ኑሮን የቀየረኝ እሱ እና 2000 አሁን 18 ነን አይደል? 2006 7 አካባቢ ነው አይ ቲንክ
ያዋጫዋል። እንደዛ። ስለዚህ ተበድረን እንገዛ ተበድሬ ያው በስራ መስፋፊያ ነው እንዳልኩሽ ቅድም የኢንተርቴንመንት ስራ ነው የምሰራው እና ቀጥታ ያው ስራ ማስፋፊያ ስለሆነ ላለሁበት እንትኖች ኢንዱስትሪው እቃዎች ማሟያ ምናምን ተጠቀምኩበትም እናንተ ጋርም አቀርባችኋለሁ ማለት ነው። መልካም እናመሰግናለን። እሺ አቶ አለማየሁ እኔ አይ ቲንክ 7 ዓመት አካባቢ ይሆናል። አንድ ወዳጄ ነው ሪከመንድ ያደረገኝ። በዚህ አጋጣሚ በጣም እሱ ራሱ ላመሰግን እወዳለሁ። እኔም ብቻ አይደለሁም ልጆቼን አንድ ላይ ነው የአባል የሆነው። በወቅቱ 3500 ጊዜ ማለት ነው እና ትልቁ እንትን ሴቭ ማድረግ ካልቸሩ እኔ ቤቴ ውስጥ ልጆች ሴቪንግ ምን እንደሆነ እንዲያውቁ ሁኔታ በጣም ደስ የሚል ነው። እኔም ደግሞ በነበረው እንትን የተወሰነ ነበረ። አንደኛ አባል በመሆኔ ነገን አይቼ ዛሬ ቆጥብ ነገር የማስበው ነገር ላይ ደርሳል የሚል አቋም ነበረኝ እና የወሰድኩት ትንሽዬ ብር ነው። ለተወሰነች የሆነች ማሟያ ትንሽዬ ነበር የወሰድኩት። እሱን ወደ ሆኑ ለመመለስ ሞክሬያለሁ። ግን አሁን በተለይ ደግሞ ከዚህ በኋላ ባለው ለማስፋፊያ ለስራ የሚሆኑ የተለያዩ ነገሮችን ፕላን አድርጌ እንደ አምራች እንደ ባልትና አምራች እኛ በጣም ብዙ የትራንስፖርቴሽን ኮስት ስላለን እሱ ላይ ኢንቨስት ለማድረግ ሀሳባለን። እዛ በየጊዜው የምንችለው አሁን ከምንሰራው ስራ ሴቭ እያደረግናለን አሁን በጣም መቆጠብ ጥሩ ምንም ጥያቄ የለውም። ጥሩነቱ በቃ መቆጠብ ነው። ቆጥቡ ከማለት መቆጠብ የሚል በአጭሩ በመለስ ደስ ይለኛል። አዋጭን የተለያዩ ፕሮዳክቶችን አዘጋጅቷል ለአባላት። ይህ ራሱ እንደየፍላጎታችን የምንፈልገውን ፕሮዳክት ፒክ አድርገን ላይፋችንን መለወጥ እንችላለን። አሁን ያለውንም የኢንፍሌሽን የኑሮ ጫና መቋቋም እንችላለን ማለት ነው። በተለያዩ ጊዜ የሚሰጡ ደግሞ እንደዚሁ የቢዝነስ ትሬኒንጎቹ በጣም ጥሩ ናቸው። ሊደርሺፕ አሁን ያለው እንዳለ አባላቱን ለማገዝ የሚደረገው እንቅስቃሴ በጣም በእውነት የሚያስመሰግን እንቅስቃሴ ነው። ይህን ይመስላል እንግዲህ። አመሰግናለሁ። ወደዚህ ልመለስ። ደስ ይላል። ምንም አንዳንዴ ውጭ ሆነን የምንሰማውና ሆነን የምናየው ነገር ይለያያል። ለነገ ዛሬ መኖር አለብን። ስትኖር ግን የኑሮ ሂደቱን ዘይቤውን ካላወቅ መኖሩ ብቻ ዩዝለስ ዋጋ ነው የሚሆነው እና በአጠቃላይ በዚህ በብድራት ነክ ነገሮች ላይ እኔ በተፈጥሮ እፈራለሁ። በነበረኝ እሳቤ በምሰራቸው ስራዎች ላይ የዚህ ሚና ግን ትልቁ ሚና የተጫወተችው ትልቋ ቦታ የምሰጣት ክብር የምሰጣት ሁላችሁም ታውቃላችሁ ውዷ ባለቤት በቃ የነበራት አዋጭ ምን እንደሆነ አላውቀውም። ምክንያቱም ጧት ወጥታ ማታ ስራ ላይ ነው የምትሮጠው። የተለያየ እንትኖች ነበሯት እና በነበረን የስራ ዘርፍ ላይ ለማስፋፋት የእሷ ጓደኛ እሷ ጋር ትመጣና እንዲህ ነገር አለ ለምን እድል አትሞክሪም ስትላት በቃ እኔን ስታማክረኝ ኖ እኔ አልፈልግም እንደዚህ መነካካት አልፈልግም አይነት ነገር ሲኖር እኔን ሳታማክረኝ እሷ ጋር ሄድ ቀጥላለታለች። አስበው እና ቀጥላል ከሆነ ታይም በኋላ የገባ ነው የ400,000 ብር ብድር በነበር ሰዓት ውስጥ የዛሬ 6 ዓመት 2012 መጨረሻ አካባቢ እና እንዲህ ነገር አለ ስትለኝ ኦኬ ቀጥይበት ያው ሴት ብላትም አላት አይደለም እና ዛሬ በእግሬ መቆሜ በህልውና ተራምጄ እያደረገኝ ለምንሰራቸው ስራዎች በመሀል ላይ ብዙ ቻሌንጆች ገጥመው የምንሰራቸው ስራዎች አትክልት ስራ ነበር የስራ ዘርፍ የነበረውና እዛ ላይ ፈርሶ ስንወጣ በእውነት ብቸኛ ሆኖ ድጋፍ የሆነ ቢኖር ሳላመሰግነው የማላልፈው አዋጭ ነው። መቼም የማልረሳው በማንም ፊት ኮንፊደንስ ኖሮ ልናገር የምችለው ይሄ
በቃ አሁንም ዳቦ እየበላሁበት ያለው ያበፈጠረልኝ ይደል ምንም ይሄ የሚካልካካ ለምን ብትሉኝ ያኔ እሷን እንደዛ ብላ ስትነግረኝ እስኪ እንሞክረዋለን ያለው በምንችለው አቅም ስቴፓችን ጠበቀን ቁጠባችን ደረሰ 6 ወር ነበርና አክሲዮንን በተወሰነ መልክ እድሉን ሲሰጡን በእድሉ ተጠቀምን ያን ነገር ሰዓቱ ደረሰ ጊዜው ደረሰና የምፈልገው ነገር ወደ ስራ ማስፋፊያ ዘርፍ ጥያቄ አቀረብኩኝ እግዚአብሔር ይስጣቸው በሰዓቱ በነበሩት ሰራተኞች ተነሳሽነት ይሰጡን የነበረው ማበረታቻ ቢሮ ስንገባ ከአቀባበላቸው ጀምሮ እኔ ትግስት የምትባላታችን ጀሞ ብራንች የነበረችው ሳላመሰግናት አላልፍም ወንድሞቼ ሌላም ሰው በዚህ አባል ቢሆን በሚወስደው አቅሙ በሚችለው ራሱን ማድረግ ይችላል ብሎ በሚወስደው ነገር ከሄደ ለስሙ አዋጭ ሆኖ ይሰራል ተበድሮ ይከፍላል ራሱንም ይጠቅማል ማህበሩንም ይጠቅማል ስቴፕ ባይ ስቴፕ ራሱን እያሳደገ ይሄዳል አሁን እንደውም ከነ ልጆቼ እግዚአብሔር ይመስገን ልጆቼም አባል ሆነው እኔም አባል ሆኜ በየሰው ደስተኛ ሆኜ ራሴን እየመራው ህይወቴን የሚመራውበት ነው ነገ ደግሞ ከዚህ የተሻለ ሆኜ ያስባለሁ ብዬ ተስፋ ማድረግ እግዚአብሔር ይመስገን ይሄ መልካም እኔ አዋጭ ወንድሜ ነው እንድመዘገብ ያደረገኝ ከዚህ በፊት እሱም አባል ነበረ ባለቤቱም እንደዛው የዛሬ 5 ዓመት አካባቢ ነው በጣም ደስተኛ ነኝ በፊት ሊቆጠባ ምናምን ብዙም አላውቅም ነበርና አዋጭን ከተመዘገብኩ በኋላ ያው የሚቆጠቡ ከዚህ በፊት 6 ወር አካባቢ ያለና የኔ ብራንች ገርጂ መብራት ኃይል በዚህ አጋጣሚ ናቲን በጣም አመስገን ናቲ ነበር በጣም ሲያበረታታኝ ነበር እዛ ሲሰራ ነበር ናቲ የሚባለች መብራት ኃይል አካባቢ ገርጂ እና በጣም ቆንጆ ነበርና ኦልሞስት 6 ወር በስርዓት ቆጠብኩኝ አልኩኝ ስቆጥብ ባለቤቴም አያውቅም ሰርፕራይዝ ነው ያደረኩት መኪና ነው የገዛነው እና በጣም ራይድ ይሰራል በጣም ቆንጆ ነው እስካሁን ያለንም ድሮንም በስርዓት እየከፈለን ነው አልሞሞ ኦልሞስት 1 ዓመት ሆኖናል መሰለኝ አሁን ትንሽ ነው የሚቀረን በዚህ አጋጣሚ በጣም አዋጭና ማመስገን ፈልጋለሁ በጣም ደስ የሚል ነው እኔም ባለቤቴም ልጆቼም ሁሉም አባል ነን እና በጣም ብዙ ሰው ደግሞ ወደ አዋጭ እንዲገባ ታድርጊያለሁኝ እኔ በዚህ ነው የተቀየርኩት እኔ ተጠቅሜያለሁ ተጠቀሙ አዎ ብዬ ያለው አመሰግናለሁ እናመሰግናለን አቶ በቀለ አዋጭ እንኳን ተፈጠረ የሚልበት ህይወት ነው ያለ በ19 የዛሬ 12 ዓመት አካባቢ ወደ አዋጭ ሰው ተወኩሙኝ ምንትቼ የተቀላቀልኩት ቤለር ጋር ነበር እዚህ ያኔ ዮኒክ ኮሚኒኬሽን እንዲሁም አቶ ዘሪሁ እድሜነት የሚያስጣቸው እና እሳቸው ከመሀላችን ላይ ያኔ ነው እኔ ወደ ቤለር ጋር ገና 2 ብራንች ብቻ ነው የነበረው ጫንጮ እና ሌላ ብራንች አልነበረው 2 ወይም 3 ነው የነበረው ከቤለር ውጭ ያኔ ነው ወደዚህ የተቀላቀልኩት ብድረው ራሱ 200,000 ብር ነበር 350 ብር ነው ቁጠባ ነው 300 ብር እንደዛ ነበረ ስከላከል ከዛ እንደ ጓደኛ የጠቆመኝ ገባው ከዛ በኋላ ብድሩ እየጣመኝ ስቆጥብ እየጣመኝ ነበር ከዛ በመሀል ላይ ቆይ ልጆችን ለምን አላስመዘግብም ብዬ ልጆችን ማስመዘግብ ማለት 300 ብር ለአንደኛው ልጅ እንደ ደረጃቸው እንደ እድገታቸው ከዛ ለአንደኛው ደግሞ 100 ብር ለአንደኛው 50 ብር በየወሩ መቆጠብ ጀመርኩ ማለት ነው ከዛ እንደዛ እያደረኩኝ ሲሄድ በመሀል ላይ የሆነች ቦታ ሳገኝ 200,000 ብር ተበደርኩ ያቺ 200,000 ብርን እየሰራሁበት እሷን አጋጣሚ የሆነ ነገር ሳገኝ አየር ላይ ሸጥኩና ከዛ እንደገና ደግሞ ለመኪና ተበደርኩ ያንን መኪና በመሀል ላይ ትንሽ ቻሌንጅ ገጠመኝ ገንቤል ላይ እየሰራሁ ኒጆ ካምፕ ምናምን እየሰራሁ ነበረ
እሱ ላይ ትንሽ ፈተናዎች ሲገጥሙን ተለወጣን። በዚህ ወለብሻ በተለያየ ነገር ተለወጠን ብለን ስንወጣ ያገኘነው ሁሉ ተለወጠ። በቦታው ላይ ስራ የሰራነውን ከዛ መኪና ይሸጥኩና ወደ ያለኝን ብር ወደዚህ ወደ አዋጭ አስገባውና ቆይ እኔ እንኳን ብሞት ልጆቼ ያችን ዲቪደንድ ሼሩን እየተጠቀሙ ይኖራሉ። በአጋጣሚ ከዛ ወደዚህ በምንመለስ ትልቅ ፈተና ነበር የገጠመኝ ከገንቢላ እና መኪናው ወደ ለጥይት ወደ 7 ቦታ ምናምን ተመታብኝ። ከዛ እሱን ወዲያውኑ አዲሼ መኪናውን ቶሎ ብዬ ቀንጬ ያወጣሁት ማለት ነው። እና ጫካ ውስጥ ነበር የምንሰራው እና አዋጭ ከዛ ሁሉ አልፌ እንደገና ወደ ታች ወርጄ ብዙ ፈተና ከመጣ በኋላ አሁን ደግሞ ወደ 600 ሺህ ተበደርኩና በዛ ብር እንደገና ደግሞ እንደምንም ተንደፋድፌ ይሄ የቀሩትን ስራዎች ወደኋላ የተበላሹትን ስራዎች ለመሰብሰብ ወደ ከብት እርባታ ገባሁ። አሁን ወደ ላሞች እርባታ ገባሁ። ላሞቹን እንዲሁም በቀረጻ ወንድማችን ይዞ መጥቶ ስታዩ የነበረ ነው። አሁን እግዚአብሔር ይመስገን ወደ 12 አካባቢ ላሞች ደርሰዋል። ከዛ አልፎ ደግሞ ወተት ማምጣት ነበረ። ወተት ብቻ አይደለም ሌላው በደንብ ፕሮግራሙን እንትን አላልኩም እንጂ ከዛ የበለጠ ሁሉ ማምጣት ነበረበት። ከዛ አሁን መኖ ማምረቻ፣ የከብቶች መኖ ማምረቻ፣ የዶሮ መኖ ማምረቻ አሁን ማሽኖች ተተክለው ስራ ጀምሯል። የዘይት ማምረቻ ገብተዋል። አሁን በደንብ ጀምረናል ማለት ነው። የምናመርተው የሱፍና የኑግ ዘይት ነው የምናመርተው። አሁን እንግዲህ በሚቀጥለው ባዛሩን እንዲሁም ከኮስሞቲክስ ይዤ ከሚቀርባቸው ከነበረው ለምግብ በቃ በዓልን አብረን በደንብ የምናከብርበትን እንቁላል እና ባዛሩ ሳይጀመር ቢያቀርብልን ጥሩ ነበር። አሁን ግን 2019 ነው የሚያሳስበው እና አሁን በደንብ እሱ ይዘን እንቀርባለን ብዬ በተስፋ አስበናል። አሁን አዋጭን በተጨማሪ ይሄን ብር ቶሎ መልሰን ለመኪና ነው የተቸገርነው። ፔሰር መኪና ወይም ካሶኔ እንዲገዛልን መግዛት አቅደናል። እጅግ አድርገን እናመሰግናለን። ወደ ጥያቄ ማሙስ ይመለሳል። እንዳሸነፍን ያለን መስሎኝ ነበር። እናንተ ጋር ነው። እስኪ እስካሁን አንድ እንዳልመለሳችሁ አውቁ። መልሰናል። አልመለሳችሁም። ነጥብ እኮ እኛ መልሰናል። አንዱ ላይ ግማሽ አለን። አንዱ ጥያቄ መልሰናል። አራተኛ ጥያቄ በበዓል ዋዜማ የሚወጣ ገንዘብና ሽንኩርት ምን ያመሳሰላቸዋል? በበዓል ዋዜማ የሚወጣ ገንዘብና ሽንኩርት ምን ያመሳሰላቸዋል? ሁለቱ ምንድን ነው ያመሳሰላቸው? በበዓል ዋዜማ የሚወጣ ገንዘብና ሽንኩርት ምንድን ነው ያመሳሰላቸው? ማቃጠላቸው ይቀርባል፣ ግን ሙሉ ስላልሆነ ማለት 80% አካባቢ መልሻለሁ። 20% ደግሞ ከአዋጭ ይምላል። አዋጭ ይምላል። ሞክሩ። 80 በ20 ሊሰጣ አይ ሞክሩ ማለት ያው ያስለቅሳል። ገንዘብ አወጣጡ ላይ ነው ያስለቅሳል። እሷማ ከመለሰችው አልመለስከውም ማለት እኮ ነው። እንድታገዘኝ እኮ ነው ጥያቄ። አይቻልም። ይሄማ ድጋፍ ያው ነጥብ ያሰጠናል ግን አይደል? ነቃሽ ይሁን። ስለዚህ ማለት ነው። ሽንኩርትም ሲቆረጥ እና ደግሞ ገንዘብ ሲወጣ ሁለቱም ያስለቅሳሉ ነው። ስለዚህ እየቆጠባችሁ ተጠቀሙ ለማለት ያክል ነው። እናመሰግናለን። ውጤት ከማሳወቄ በፊት ግን የተለየ ችሎታ ያለው ሰው በዓል ስለሆነ በዓልን እኛ ጋር እያሳለፋችሁ ደግሞ በደንብ እንድትዝናኑ ስለምንፈልግ የሚያዝናናን ሰው ደግሞ ከእናንተ ማለት የተለየ ችሎታ ያለው ሰው ሳይ በደንብ የማዜን ክህሎት ያለ ይመስለኛል። ማይከል ይልስ ነኝ አሁን ላይ ውጤት ከመንገሬ በፊት እና ለእናንተ ተጨማሪ ቦነስ ሰጣለሁ። ምክንያቱም 2 ስለሆናችሁ 3 ስለሆኑ አንድ ተጨማሪ ድል ስጣችሁና እስኪ እናንተ የተለየ ነገር ካለ
እነሱን የሚያዝናና እንግዲህ የተለየ ነገር እነሱ ያው ቅድም መጀመሪያም ስለበለጥናቸው እሱ ችግር የለውም። አንተ ትጨምራለህ። እኔ እንግዲህ ያው ልምዱም የለኝም፣ ግን ያው ግዴታዬም ስለሆነ መታሰቢያ እንዲሆን ማለት ማስታወሻ እንዲሆን ነው። እንግዲህ ካሜራማኑ ስህተት ካለው አደራ እንድታስተካክለው ፈልጋለሁ እና ልደት ማለት ሀሳባችንም ዛሬ የተወለድንበት ቀን፣ ዳግም የተፈጠርንበት፣ ከጨለማ ወደ ህይወት የመጣንበት፣ ከሞት ወደ ህይወት የተሻገርንበት ዕለት የምናስብባት ቀን ናት። ለብዙዎች ብርሃን የተገለጠበት። ስለዚህ ያ ስለሆነ እኔ ትንሽ አንድ ቃል ናገር ደስ ይለኛል። እሰይ ተወለደ ያለ መድኃኒት ያለ መድኃኒት ያለ መድኃኒት እሰይ ተወለደ ያለ መድኃኒት ያለ መድኃኒት ያለ መድኃኒት ይኸው ተወለደ ያለ መድኃኒት ያለ መድኃኒት ያለ መድኃኒት ይኸው ተወለደ ያለ መድኃኒት ያለ መድኃኒት ያለ መድኃኒት ያፍጥቁት ከዛ አይመችም። እንግዲህ ያው በስርዓቱ ለመናገር አንደበት የማያስፈልገው በሚችለው ሁሉ ይናገራል የሚለው ዘፈን ብለሽ አጋጭተሽ ነው። እንግዲህ የጥያቄና መልሱ አሸናፊዎች አዋጭ ካስማዎች ናቸው። ስለዚህ በጋራ ኬኩን መቁረስና እንቀጥላለን። እባካችሁ እንግዲህ የገና በዓልን ከኛ ጋር ቆይታ እያደረጋችሁ ስለሆነ ተመልካቾችን እጅግ አድርገን እናመሰግነው። እናንተም ደግሞ ጥሩ ጊዜ ያሳልፋችሁ እንደሆነ ተስፋ አደርጋለሁ። እንዴት ነው? ቆንጆ ማለት ገና ላስረሳችሁ ቤቱን ረሳችሁ? ቤቱን ረሳ ልደቱ። እሺ፣ ስለዚህ አሁን ደግሞ በሁለቱም የአዋጭ ገና ባዛሮች ተሳታፊ ነበራችሁ። ተመልካቾቻችን ይህን እያዩ ያሉ ተመልካቾቻችን ደግሞ እናንተ ማግኘት የሚፈልጉ በቋሚነት አድራሻችሁ የት ነው፣ ምንድን ነው የያዛችሁት የሚለውን የተወሰነ ደቂቃ ወስዳችሁ ራሳችሁን ግልጽ አድርጋችሁ መጨረሻ ላይ ምን ፕሮዳክት እንደያዛችሁ ወይም ደግሞ የት አካባቢ እንደምትገኙ ከዛ እናጠቃልላለን ማለት ነው የዕለቱ ዝግጅታችን። ስለዚህ ለማን እድል እንስጥ? እኛ ዶርቃ ባልትና እንባላለን። ቤተሰቤ የማይመገበውን አላቀርብም በሚል ሞቶ የተለያዩ የባልትና ውጤቶችን እንደ በርበሬ፣ ሽሮ እና የተለያዩ ቅመሞችን እናመርታለን። አሁን ፕሮዳክቶቻችን ባሉበት ሁሉ ተጠቃሚዎቻችን ጥሩ ፊድባክ እየሰጡን እኛም ለተለያዩ ሆቴሎች፣ ኮሌጆች እንደዚህ እያቀረበ እንገኛለን። አሁን የምንገኘው አንፎ 105 የሚባል ቦታ ነው። እዛ ነው የምናመርተው። እዛ ነው አድራሻችን። ስልኮቻችን 0911 039468 ወይም ደግሞ 0932 265928 ደውላችሁ ልታገኙን እና ፕሮዳክቶቻችን ኦርደር ማድረግ ትችላላችሁ። ስላመናችሁን እናመሰግናለን። እሺ፣ እኔ በምሰራበት ዘርፍ ኮስሞቲክስ እና ቢጃማ እና የእርጉዝ ደግሞ ጋቢ ለምኔ ሉ አድራሻዬ ገርጂ ታክሲ ተራ፣ ስልክ ቁጥር 0911 45 21 92። የቤቴ ስም ደግሞ ናኒ ኮሌክሽን ይባላል። አመሰግናለሁ። እሺ፣ ያው እኛ የምንሰራው
እኔ ከባለቤት ጋር ነው የምሰራው። የምንሰራው ምንድነው የቤት ዕቃና የስጦታ ዕቃዎች ነው። በየኦፊሱ በተለይ በአብላጫ የአባላትን ታርጌት ባደረገው ሁኔታ በየኦፊሱ በስልክ አድራሻ አለን ፓምፕሌቶች አድርሰናል። እና ሌላም ደግሞ በተመሳሳይ እነዚህ የሚፈልጓቸው ነገሮችን ለማድረስም ደግሞ የትራንስፖርቴሽን ዘርፍ እንሰጣለን። ሰዎች ከዚህ ቦታ እዚህ ቦታ ላይ ፒክ አድርጎ ለሚሉት በታማኝነት እንግዲህ እንደምታውቁት ወቅቱ በጣም አስቸጋሪ ነው። ከአባላት ትስስር ጋር ከሆነ ደግሞ ትልቅ ዋጋ አለው። አንድ አባል ማለት አድሬስ አለው። ምንም ነገር ቢሆን ሙሉ ኮንፊደንስ ይኖረዋል እና የትራንስፖርቴሽን አገልግሎትን እንሰጣለን። የዕቃ ግብይት እናደርሳለን። ሰው አሁን ለምሳሌ ከአንድ ቦታ አንድ ቦታ አድርስልን ቢለን የተሟላ የትራንስፖርት ዘርፍ አለን። ዕቃሞች አሉ። ኦርደር ቢሱ የስጦታ የልደት የቤት ዕቃዎች ቢኖሩ በተለይ ለእናቶች ለእህቶች ቤት ማስዋቢያ ዕቃዎች በሙሉ እኛ ጋር ይገኛሉ። ዓለም የቤት ዕቃ ነው የሚለው ስልካችን 0913 87 77 88 ወይም ደግሞ 0933 88 44 44 በእነዚህ አድራሻ ቢደውሉልን የሚፈልጉትን አገልግሎት መስጠት እንችላለን። አመሰግናለሁ። ተበቀለ አመሰግናለሁ። እኔ ያው የምሰራው በኮስሞቲክስ ላይ እሰራለሁኝ። አሁን የስራ ዘርፉ በጣም ሰፍቷል። በከብቶች እርባታ ላይ እሰራለሁ። የምሰራው በአንድ ወረዳ ውስጥ ነው፣ ወይም በኤካ ወረዳ ውስጥ ነው። ለገጣፎ ለገዳዲ ኤካ ወረዳ ውስጥ ነው የምሰራው። አሁን ዘይት ጀምረናል። ዘይት የኑግ የሱፍ ዘይት ጀምረናል። መኖ የእንቁላል ጣይ የቄብ ማደለባ የዶሮ የማደለባ መኖ ክሎርና ፊኒሸር የወተት ላሞች ምጥን የበሬ ማደለባ እነሱን ሁሉ ጀምረናል ማለት ነው። አሁን እየሰራን እንገኛለን። አሁን እነሱን ሁሉ የምታገኙት በኤካ ወረዳ ውስጥ ነው። አድራሻችን 0910 30 30 13 ነው። 0911 03 11 49 በዚህ በሁለቱ ስልኮች እስከ 10 ኩንታል ባላችሁበት ቦታ እናደርሳለን። ለጠየቁን ሰዎች አቶ በቀለ ብለው ይደውሉልን፣ እዛ ቦታ ድረስ እናደርሳለን። እሺ፣ አመሰግናለሁ። እኔ የምሰራው ያው ፐርሰናሊ ዲጄ ነኝ። የሰርጎች ላይ ኢቨንቶች ላይ ምናምን እሰራለሁ በዲጄነት። በአዋጅ ደግሞ የሚተዋወቁበትም ኢቨንት ኦርጋናይዚንግ ነው። ሚልኪ ማስታወቂያና የኪነጥበብ ፕሮሞሽን የሚባል የኢቨንት ኦርጋናይዚንግ ካምፓኒ አለን። በሱ የድርጅቶች ላውንቺንግ የተለያዩ አይነት ኢቨንቶችን እንደዚህ ባዛር ላይ እንሳተፋለን። ብዙ የኢቨንት እንትኖች ላይ እንሳተፋለን። ሰው በየትኛውም አይነት መንገድ ቢፈልጉኝ ዲጄ ሄንዚ ብለው ቲክቶክ ላይ ሊያገኙ ይችላሉ። ሶሻል ሚዲያ ፌስቡክ ላይ ሊያገኙ ይችላሉ። ሰው ሰርግም ስለማደምቅ አስቡበት የምታገቡ ሰዎች የሰማችሁ ማለት። እሺ፣ አመሰግናለሁ። ስልክ ቁጥር ካለ? ኦኬ፣ ስልክ ቁጥር 0913 13 17 11 ወይም በሳፋሪኮም 07 13 13 17 11 ብለው ሄኖክ ወይም ዲጄ ሄንዚ ብለው ይደውሉ። አመሰግናለሁ። እሺ፣ እናመሰግናለን። ስለዚህ ዛሬ ገና አለው አዋጭም ደግሞ ለአባሎች ስጦታ አለኝ እያለ ነው። ስጦታውን እናንተ እናደርስና ፕሮግራማችንን እንቋጫለን ማለት ነው። እሺ፣ ስለዚህ ጊዜያችሁን ስለሰጣችሁ እንዲሁም ደግሞ ከኛ ጋር ገናን ስላከበራችሁ እናመሰግናለን። ከሴት ነው የምንጀምረው። ከዛ ወደ አሸናፊዎቹ መጥቻለሁ። እናመሰግናለን። እኛን ስለሚያደርጋችሁ ከኛ ጋር ገናን ስላሳለፋችሁ እጅግ አድርገን እናመሰግናለን። ስለሰጣችሁን ጊዜ፣ ስላጋራችሁን ሀሳብ አመሰግናለሁ። ተመልካቾቻችንን እኛም መርጣችሁ ቆይታችሁን ከኛ ጋር ስላደረጋችሁ የገና በዓልን ከኛ ጋር ስላሳለፋችሁ እናመሰግናለን። ጤና ይስጥልኝ።
Asing